ልጄ በጣም ቆንጆ ልጅ ነው። በጣም ጥሩ ልጅ ነው። እነዚህ ልጆች ምን ነገ ፕሬዝዳንት ይሆናሉ እንዴ? ሁላችንም እኮ ለፕሬዝዳንትነት ተጠራንም። ምንድነው የምትሰሪው ሲሉሽ እንደዚህ አይነት የአእምሮ እክል ያለባቸው ብሩን የበተኑብን ሰዎች አሉ። በዘር የሚተላለፈ ያልሆነ ትተው የሄዱ አባቶች የማይናገር ልጅ ነው አባቴ ናፈቀኝ እንኳን የማይሉ ልጆች ናቸውና እርሴ ሙዚቃ እንግዲህ እኔም አባት ነኝ። መልካም አባቶች ቀን እያልኩ አደራዬን ደግሞ በዛው እንድትቀበሉኝ። መሐንዲስ ቀያሼ ሰላም እንዴት ናችሁ? ሊያ ኢሊያስ ነኝ። ኩል ፕሮግራማችን ጀምሯል። በዛሬ የኩል ፕሮግራሜ በስካይላይት ሆቴል የአባቶች ቀንን በማስመልከት በነሚያ የኦቲዝም ማዕከል ፕሮግራም ላይ ጋብዘውኛል። ፕሮግራሙ ምን እንደሚመስል ማስቃኛችሁ ይሆናል። ተከታተሉ። ነህሚያ የተከፈተበት ምክንያት እኔ ሶስት ጎረምሳ ልጆች እናት ነኝ። ሶስቱም ወንዶች ናቸው። ከነሱ መሀል ሁለተኛ ልጄ ከኦቲዝም ጋር ነው የተወለደው። የመጀመሪያው ያው ኦቲዝም ነው ለማለት በሰዓቱ አሁን 18 አመቱ ነው። ከአንድ ወር በኋላ 19 አመት ይሞላዋል እና ያኔ ሩቅ ነው። ከአንድ አመት ከሁለት ወሩ ጀምሮ ነው መጠራጠር የጀመርነውና ልክ እሱ ኦቲዝም እንዳለበት በመከራ ወቅን። ከዛ ደግሞ የሚቀጥለው ከባዱ ደግሞ መከራ ትምህርት ቤት ማግኘት። ያኔ አንድ ትምህርት ቤት ብቻ ነበረ ጆይ ሴንተር ቦታ ሞልቷል። ስለዚህ ለልጄ ትምህርት ቤት በማጣት የተነሳ ቤት ከሚቀመጥ ምንድነው የምችለውን እንደ እናት ምንድነው ማድረግ ያለብኝ ብዬ አትሊስት ዴኬር እንዲሆን ቦርሳቸውን ምሳቃቸውን ይዘው እንደኔ አይነት ልጆች ላላቸው እናቶች ትርጉም ያለው ነገር ለማድረግ ብዬ በልጄ የተነሳ በሁለተኛ ልጄ ናታን ሰለሞን ይባላል። በሱ የተነሳ ነው እንግዲህ ነህሚያን ልከፍት የቻልኩት። ይህ አባቶች ቀን ሲከበር መሰረት የሚያደርገው አባቶች በማህበረሰብ ውስጥ ያላቸው ሚናን ታሳቢ አድርጎ እነሱ ማመስገን ለነሱ እውቅና መስጠት ነው። አጠቃላይ ሀሳቡ ልክ የእናቶች ቀን እንደሚከበረው ማለት ነው። እኛ ይህንን ሀሳብ ወሰድና እጅግ በጣም ትልቅ ክፍተት ያለበት የኦቲዝም ልጆች አባትነት ላይ መስራት ፈለግን። አባቶች እንደምታውቂው በማህበረሰብ ውስጥ የማህበረሰብ መሪዎች ናቸው፣ የቤተሰብ ራሶች ናቸው፣ ቤተሰብ መሪዎች ናቸው፣ አስተዳዳሪዎች ናቸው። ስለዚህ በቤተሰብ ውስጥ የነሱ መገኘት የነሱ መኖር ቤቱን ሙሉ ያደርገዋል። እናቶች ደግሞ ለቤተሰብ መሰረት ናቸው። ስለዚህ ሁለቱ ሲደመር ነው ቤተሰብን አቁሞ መሄድ የሚችለው። ቤተሰብ ደግሞ የሀገር መሰረት ነው። ከነዚህ ሁለቱ መካከል አንዱ ሲጎድል፣ በተለይ ሚና በሚያስፈልግበት ቦታ ላይ ሚናው ሲያንስ የሚፈልገው ውጤት አይመጣም፣ የታሰበው ነገርም አይሳካም። ትልቅ ደስታ የተሰማን ቀን ነው ዛሬ። እውነት ለመናገር የኛ መሸለም ብቻ ሳይሆን እንደዚህ አክኖሌጅመንት ተሰጥቶ አባቶች ሌላው ማህበረሰብ እንደዚህ እውቅና ማግኘቱ እኛ ስንታወቅ ሌላው ማህበረሰብ ስለሚታወቅ በዚህ አጋጣሚ እናንተንም አርቲስት ቲቪን ማመስገን ፈልጋለሁ። በመቀጠል ደግሞ እንደ አውቲስቲክ ፋሚሊ ሜምበር እንደ አባት ሆነሽ ስታዩ ደግሞ ትንሽ ከበድ የሚልና ነገሮችን የቤቱ ራስ ሆነሽ ቤቱን ለመምራት የምትችይው ሰው አንቺ ሆነሽ፣ ነገር ግን ትልቅ ነገር ደግሞ ተግዳሮት ሲገጥምሽ ፈተናው ከባድ ነው የሚሆነው። እንዲህ ነው እንደዛ ነው ሊባል የማይችል እንትን ቤትሽ ውስጥ ይመጣል። ሰው ያንን በሚመች መንገድ ልጄ ሊመቸው በሚችለው አይነት መንገድ ሊኖርበት ለሱ ሊመችበት በሚችል አይነት ሁኔታ መዋቅር ያስፈልግ ነበር። ይህንንም ከፍተኛውን ድርሻ ባለቤቴ ትወስዳለች። ቤት ውስጥ ልጆቼ ከፍተኛውን ድርሻ ይወስዳሉ። እኔም የራሴን ድርሻ ወስጄ በትብብር ከቤት ጀምሮ እስከ ትምህርት ቤት ባለው ሂደት ውስጥ ተባባሪ ሰዎችን በማፍራት በማሳወቅ ለነገሩ እንግዳ እንዳይሆኑ እንግዳ የሆነ ባህሪም ሆነ እንግዳ የሆነ ነገር ካዩ እንዲረዱትና እንዲረዱት በማድረግ ከፍተኛውን ስራ በመስራት
ልጄ አሁን ያለበት ደረጃ ደርሻለሁ። ሁለተኛ ልጄ ነው ከኦቲዝም ጋር አብሮ የሚኖረው። አሁን ኦልሞስት ወደ 13 ዓመቱ እየተጠጋ ነው እና ልጄ በጣም ቆንጆ ልጅ ነው፣ በጣም ጥሩ ልጅ ነው እና ከኦቲስቲክ ጋር መኖሩ እውነት ለመናገር ምንም ቅር የሚያሰኘኝ ነገር አይደለም። ለምን የእግዚአብሔር ስጦታ ስለሆነ ማለት ነው እና እግዚአብሔር ሲፈልግ ለወደደው የፈለገውን ነገር ይሰጣል። ስለዚህ ስለወደደ ለእኔ ደግሞ እንደዚህ አይነት ልጅ ሰጥቶኛል። ስለተሰጠኝ ስጦታ አመስግኜ ተቀብዬ የምኖር አባት ነኝ። የምንሰራው ትልቁ ነገር ልጆቹን ማሰልጠን ነው። ለምንድን ነው አንድ ልጅ ሲመጣ ላዩ ላይ ካካ ይላል፣ እጃቸውን ያወዛውዛሉ። ይሄ ዩኒክ ባህሪ ያላቸው አንድ ህፃን ልጅ ሊያደርገው የማይችለው ባህሪዎች በጣታቸው ይሄዳሉ፣ ያለ እረፍት ይሽከረከራሉ። እንዳልኩሽ ለሀጫቸውም ላይ ቆጣጣሩ ይችላሉ። አንድ ዕቃ ይዘው ሙሉ ቀን ይውላሉ። ይሄን ባህሪያቸውን ለማስተካከል ተረጋግተው እንዲቀመጡ፣ አብዛኛው ልጆች ደግሞ ፖፖ መልመድ አይችሉም። ስለዚህ የመጀመሪያው ስራ እንደመጡ ተረጋግተው እንዲቀመጡ እናደርጋለን። መረጋጋት ያለመደ ልጅ ፖፖ ማስተማር አትችል። አንድ ልጅ ቢያንስ 10 ደቂቃ ተረጋግቶ መቀመጥ አለበት። ኦቲዝም ያለው ልጅ ደግሞ እንደሱ አይነት ክህሎት የለውም። በጣም ሃይፐር ነው፣ አይደክማቸውም። ሁሉ ቀን እንትን ላይ ተንጠልጥሎ መሄድ ነው፣ መራመድ ነው፣ መሽከርከር ነው። የተረጋጋ ማንነት የላቸውም። ስለዚህ ያንን መረጋጋት እንዲኖራቸው እናደርግና ልክ ያችን መረጋጋት ታይመር አለ። ሰዓቷን እያየን 10 ደቂቃ ከሞላ ፖፖ ማስለመድ እንጀምራለን። ከዛ ፖፖ ከለመደልን በኋላ የሚቀጥለው ደግሞ ክፍሉ ገብቶ ራሱ ወንበሩን ይዞ እንዲቀመጥ ከተቀመጠልን በኋላ ፐዝሎች፣ ከለር እንዲለይ፣ ቁጥር እንዲለይ፣ መመሪያ ደግሞ እንዲከተል፣ በሩን ዝጋው፣ ጎበዝ የኔ ጎበዝ። በቃ ይሄ በተለይ የሚያበረታታ ቃል በጣም ልጆቹን እንትን ያደርጋቸዋል፣ ይለውጣቸዋል። ልክ እንደሱ ከለመዱልን ፐዝሎች አሁን እንዳልኩሽ ነገሮች እንዲለዩ ካደረግን በኋላ ወደ መደበኛ ክፍል እንዲገቡ እናዘጋጃለን። ኦቲስቲክ ጋር የሚኖሩ ልጆች በራሳቸው ፍቅር ናቸው። ቅድምም ጋዜጠኛ መላኩ ገልጾታል። ክንፍ አልባ መላእክቶች ናቸው አለ። እውነት ነው። አይዋሹም፣ ሐሰት አይናገሩም፣ አይሰርቁም። ምንም የስጋዊ የኃጢአት መገለጫዎች እነሱ ጋር የሉም። ጀስት ፍቅርና ፍቅር ብቻ ነው እነሱ ጋር ያለው። ለአንቺ የሚሰጡሽም ፍቅር ነው፣ አንቺም ለእነሱ የምትሰጫቸው ፍቅርን ነው እና አባትነት ደብል ማለት ከኖርማል አሁን እኔ ሌላ ልጅም አለኝ የእሱ ታላቅ፣ እሱም ይላል ለእሱ ታደላለህ ይላል። አድልሰን ሳይሆን ግን ያለው ግንኙነት ጤናማ ስለሆነ ነው። አንተ ይህን እንዴት ተቋቋምከው ወይስ እንዴት እየኖርከው ነው ካልሽኝ፣ ቻሌንጁ ሳይኖር ቀርቶ አይደለም። ቻሌንጁ አለ፣ በደንብ አለ። ግን አንድ ነገር ያመንኩትና የተቀበልኩት ነገር ምንድን ነው? ይህ ነገር የእግዚአብሔር ስጦታ ነው። መጀመሪያ መቀበል አለብኝ። ስትቀበል ይቀላል። ለዚህ ነገር እንግዳ መሆናችን ያው እንትን ስለሆነ ተፈጥሯዊ ስለሆነ ወደ ቤታችን እንደዚህ አይነት ነገር ሲመጣ እንደ ማንኛውም ማህበረሰብ እንደ ማንኛውም ወላጅ ድንጋጤ መኖሩ ተፈጥሯዊ ነው። ፖይንቱ ግን ያንን ድንጋጤ እስከ መቼ ጊዜ ነው የወሰድሽው የሚለው ነው እና እንዳልኩሽ ቀደም መግቢያ ላይ እንዳልኩ 6 ዓመቱ ነው። ጊዜ አልወሰድንም እኛ ባወቅንበት በ2 ዓመት ተኩል ላይ ወዲያውኑ ወደ የሚመለከተው ወይንም ኒውሮሎጂስት ወይንም የህፃናት ፔዲያትሪሽያን ሰዎች ጋር ወሰድ ነው። እነሱ ኢሚዲየትሊ የሚሆነውን ነገር ነገሩን። ይሄ ሌቭል 1 ይባላል። እንዲህ ነው። ሌቭል 2 3 4 እያለ የሚቀጥል ነገር አለ። በዛ መሰረት ካሁኑ ኤርሊ ኢንተርቬንሽን ይሉታል እነሱ፣ ወይንም ቀድሞ ጣልቃ መግባት ማለት ነው። ዴቨሎፕ ሳያረጉት ሳይለምዱት ለነገሮች ያ ትክክለኛ ነው ብለው አክሰፕት ሳያረግ ጭንቅላታቸው ቀድሞ አይ ይሄ ነገር ልክ አይደለም፣ ይሄኛው ዓለም ይሄ ነው ብሎ የማስረዳት ሂደት ኤርሊ ኢንተርቬንሽን ይባላል። አንዱ የቴራፒ ሲስተም ነው። እሱ ኤርሊ ኢንተርቬንሽን ከተሰራለት ኦቲዝም ኩሬብል ይሆናል። whereas without early intervention ኦቲዝም ኩሬብል አይደለም፣ ኩሬብል አይሆንም። እና ይህንን አንደርስታንዲንግ ይዘን ከሕክምና ባለሙያዎች ጋር በመሄድ ወደ ቤት ላይ የሚበላውን የሚጠጣውን ሙሉ ለሙሉ የሚለብሰውን ጭምር በመምረጥ የሚጫወትባቸውን መጫወቻዎችን ጭምር በመጠቀም
ማስተማር ጀመር። በማንኛውም እንቅስቃሴው በማንኛውም በሚናገራቸው እና ጀስቸር በሚያደርግባቸው በሚገናኝባቸው ሁኔታዎች ላይ ቃላቶችን በመወርወር እንዲሰማቸው ለጆሮ አዲስ እንዳይሆኑ በትምህርት አይነት መንገድ እንዲሰማው ማድረግ ጀመርንና ያንን እያደረግን እየለመደው እንደገና ደግሞ በመሃል ለሚያደርገው ነገር ሪዋርድ መስጠት ጀመር። አንድ ነገር ያልተለመደ ነገር ለምዶ ማለት ከጀመረ ሪዋርድ እንሰጠዋለን፣ ሽልማት ይሰጠዋል። ያችን ሽልማት አንድ ቃላት ካወጣሽ በኋላ ሽልማት ካለው ያችን ሽልማት ለማግኘት ያወጣል። ኦልዌይስ ያንን ሽልማት ምናልባት ሊሆን የሚችለው ሽልማቱ በጭብጨባ ሊሆን ይችላል፣ ስሙን በመሳም ሊሆን ይችላል፣ ወይንም እሱ የሚጠቀማቸውን ምግቦች አንዱን የሚወደውን ምግብ ሰጥቶ ጆይ እንዲያደርግ ማድረግ ሊሆን ይችላልና ያንን በማድረግ ወደ ሲስተም እንዲገባ ልጆች ጋር እንዲቀላቀል ሰፈር ያሉ ጓደኞቹ እሱ እድሜ እኩያዎቹ ጋር እንዲቀላቀል በማድረግ ነገሮች እንዲለማመድ 40 ልጆች አሉ። ከ40ው ደግሞ የሚገርምሽ የተወሰኑት በጣም የሚገርም አይነት ውጤት ያላቸው ኤክስ አይገባባቸው በጣም ግን መጀመሪያ ላይ ሲመጡ እኮ አንዳንዶቹ ወላጆች ማሳደግም ስለሚከብድላቸው ውሰጂልን ምናምን ብለው የሚመጡ ልጆች ናቸው። ግን ምንድነው ምን ሰጥተን ምን እንጠብቅባቸዋለን? ይህን ያህል ፖቴንሻል ያላቸው ልጆች በር ዘግተን ፀሐይ ብርሃን እንኳን አይተው ማያውቁ ልጆች አሉ። ስለዚህ ከዛ አልፈው ደግሞ 40 ልጆች መደበኛ ትምህርት ቤት ገብተው የትምህርት ሂደቱን እየሄዱ ነው። እንደማንኛውም ሰው እኛ የደረስንበት አትሊስት መድረስ እንዲችሉ አድርገን ለቀናል። ኦቲዝም በባህሪው በቤተሰብ ውስጥ መጀመሪያ አካባቢ የሚፈጥራቸው ችግሮች አሉ። የስነ ልቦና ችግር አለ፣ የኢኮኖሚ ችግር አለ፣ ማህበራዊ ግንኙነት ችግር አለ። ምክንያቱም ኦቲዝም ያለባቸው ልጆች የሚፈልጓቸው ነገሮች ብዙ ናቸው። የወላጅን አብሮ መሆን ግድ ይፈልጋሉ። ለነሱ የተለየ ትሪትመንት ያስፈልጋቸዋል። ሰፕሊመንቶች ያስፈልጓቸዋል። የምግብ አይነታቸው ሌላ ነው። ልጆቹን የተሻሉ ለማድረግ የሚሰጥ ኢንዲቪጁዋላይዝድ ትሬኒንግ ወይም ደግሞ የአንድ ለአንድ ትሬኒንግም አለ። ያም ራሱን የቻለ ኮስት ነው። ይህንን በሙሉ ለማሟላት ወላጆች በጋራ መተባበር አለባቸው አይደለም። ትንሽ አቅምን የሚፈትንም ነገር አለው። ያም ሆኖ እያለ ግን ልጆቹ የግድ የቤት ውስጥ ሲቀመጡ አብሯቸው መሆን ሰው ስለሚያስፈልገው እና እንደ ማንኛውም ኒውሮቲፒካል ልጅ ጥለሻቸው ልትሄጂ ለጎረቤት ልትሰጫቸው የምትያቸው ልጆች ስላልሆኑ እናቶች ብዙውን መስዋዕትነት ይከፍላሉ። የአባቶች ድርሻ ጥቂት ነው። ስለዚህ አባቶች ሊሳተፉበት፣ የእናቶችን ጫና ሊቀንሱ፣ የኦቲዝም ልጆቻቸውን እንክብካቤ ኃላፊነቱን ሊወስዱ፣ አደባባይ ይዘዋቸው ሊወጡ፣ ፋይት በሚያስፈልግበት ፋይት ነሰንስ ድብድብ ሳይሆን ለነሱ ሙግት የሚያስፈልግበት ቦታ ላይ የመብት ሙግት እንዲያደርጉ ይጠበቃል። ምክንያቱም ወንዶች አደባባይ ሰዎች ናቸው። ብዙ ችግር የሚገጥመው እዛ ላይ ነው። እንዳልሽውም አብዛኛውን ያው እናቶች ላይ ጫና ተፈጥሮ አደባባይ የሚወጡበት በየበረንዳው ልጆች ይዘው እንደዚህ የተወሰነ ኦቲዝምም ዳውን ሲንድሮምም ሌላም ችግር ያለባቸው ዲስኤቢሊቲ ያላቸውን ልጆች ይዘው በረንዳ ላይ የምናያባቸው ትልቁ ችግር የአንደርስታንዲንግ ችግር ነው። የፋይናንሱ እንዳለ ሆኖ አቅሙ ነገሮችን ለመቻል የሚያስችል አይነት ነገር ባለመኖሩ ምክንያት ሰው ይፋታል። አዝዌል እንደገና በአንደርስታንዲንግ ችግር አቅሙ ኖሮት ገንዘብ ኖሮት ደግሞ አንደርስታንዲንጉ አይድንም ወይንም መሻሻል አይችልም በሚል መለያየት አለና ይሄ በዘር የሚተላለፍ ያልሆነ ኖውን በሆነ መንገድ እንዲህ ነው ተብሎ ዲተርሚንድ ሊያረግ በማይችል ሁኔታ የሚመጣ መሆኑን አክሰፕት ማድረግ 10 ልጆች ተወልዶ ከ10ሩ አንደኛው ሊመጣበት እንደሚችል ካወቅን ይሄ ነገር በዘር ሊመጣ እንደማይችል ግልጽ ነው የሚሆነው። ሳምባዲ ደግሞ የሆነ ነገር ሰርቶ ኤክሰርሳይዝ አድርጎ ኪር ደረጃ የሚደርስ ከሆነ ይሄ ነገር ምንድነው ማለት ነው? የሚሻሻል ነው ማለት ነው። የልጄ የኦቲዝም ጋር አብሮ መፈጠሩ የበለጠ እንድንያያዝ እንድንበረታ ዘሆል ፋሚሊ ወዲያው ምንድነው ማድረግ ያለብን ምንድነው የሚደረገው ወደ መሸሽ ምናምን ሳይሆን ምንድነው የምናረግለት ከእናትና ከአባት የቀረበ የለም። እዚህ ምንና የኔ ባለቤት መጀመሪያ ፕላኑ ከኢትዮጵያ ካሉት ለምን ትምህርት ቤት የለማ ምን አድርገን እናስተምራለን ይሄ ልጅ እድሜው ያልፍብናል የሚለውን ሀሳብ ነው የያዘው።
እኔ ግን ጆይ ሴንተር ሄድኩ ጊዜ ብዙ እናቶች ብቻቸው ልጆቻቸውን ሲያሳድጉ ሲያለቅሱ አይቻለሁ። አትሊስት ለነዚህ ማድረግ የምንችለውን ብዬ መጀመሪያ የሀሳብ ለውጥ ነበረን። የቆየ ግን ሲሄድ ያለ እግዚአብሔር ፈቃድ ምንም ነገር አይሆንም። ውጭ ሀገር መሄድም መምጣትም እዚህ መኖርም ለዚህ እያየሁ ሲሄድ እኔ በደንብ ስሰራ ኦኬ በቃ አሁን ፕሮፖዛል ያስፈልገናል ብሎ በጣም የሚያግዘኝ ከጀርባ ነው መታየት ምንም አይፈልግም። ማአት ነገሩን የሚሸፍነው እሱ ነው የሚያበረታታው። እና ምንድነው ወሬያችን ምናችን ሁሉ ስለ ኦቲዝም ሴንተር ሆነ። ኦቲዝም ስላላችሁ ልጆች ዛሬ እንደዚህ ገጥመ መንገድ ላይ እቺ ተከትዬ ሴትዮዋ እንደዚህ ብያት ገብቶሻል በጣም ውስጣችን ስለገባ ኖንዬ ደግሞ ለኛ ብርቅዬ ልጅ ነው እና ሁሉ ነገር ልጅ አለ የማይናገር ልጅ ማሳደግ በጣም ከባድ ነው። ቢናገር ቢረብሽ ይሻላል ነበር፣ ግን የሱ ዝምታ ነው የነበረው። እዚህ በዚህ የተነሳ በጣም እንድንያያዝ በጣም እንድንቀባበል አድርጎናል። የገጠመን ቻሌንጅ እንግዲህ የዛሬ 14 ዓመት ማለት ነው ቤት ልንከራይ ስንሄድ ምንድነው የምትሰሪው ሲሉሽ እንደዚህ አይነት የአእምሮ እክል ያለባቸው ብሩን የበተኑብን ሰዎች አሉ። ህብረተሰቡ ያለው አመለካከት ለአእምሮ ማንኛውም ህመም ለአእምሮ ጉዳት በሙሉ ያላቸው አመለካከት በጣም የተዛባ ነው። ቶሎ ብለን ከኃጢአት ጋር እናያይዘዋለን። ሰው የእውነት ሄዶ ሌላ ነገር አድርጎ HIV እንኳን ሲይዘው እንደዚህ አይነት አመለካከት የለውም። ግን ልክ እንደዚህ አይነት ልጅ ስትወልጂ ግን አንቺ ላይ የሚፈረጅ ብዙ ነገር አለ። ስለዚህ ህብረተሰቡ መጀመሪያ ግንዛቤ ያለመኖሩ ትልቅ ጉዳት ነበር እና አንዳንድ ሰው ሌላ ስራ ሰሪ ምን ሰራልሽ እዚህ ቦታ ላይ ምናምን ይችላል። እነዚህ ልጆች ምን ነገ ፕሬዝዳንት ይሆናሉ እንዴ? ሁላችንም እኮ ለፕሬዝዳንትነት ተጠራነው። እውነቴን እኮ ነው። ከስንት ሰው አንዱ ሰው አይደል ነው። እነዚህ ልጆች ላይ ሲሆን የሚበረታ ማንነት አለን እና እሱ በጣም ከባድ ነበር። የትም ሄደሽ ህብረተሰቡ አንደርስታንድ አያደርግም ነበር። እንደገና እየቆየ እየታገልሽ ተስፋ መቁረጥ የለብሽም። እኔ ምን እላለሁ ማይናገር ልጅ ይዤ እኔ ዝም ማለት አልችልም። አንደበት መሆን አለብኝ አይደል? እስካለሁ ድረስ የግዴታ መታገል አለብኝ። በዚህ በአባቶች ቀን እንደምታውቁት ተመልካቾቻችን ዛሬ ይገባችኋል፣ እናንተ ደግ አባት ናችሁ፣ መልካም አባት ናችሁ ብሎ ነህሚያ ኦቲዝም ሴንተር ከአርቲስት ቲቪ ጋር በመተባበር ይህንን ዝግጅት አድርገው ሸልመውናል፣ እውቅና ሰጥተውናል። ይህ ሽልማት ለብዙ መልካም አባቶች በገጠር ላሉ እዚህ በከተማም አዲስ አበባም ላሉ ይሆናል ብዬ አስባለሁኝ። በርቱ፣ እንችላለን፣ we are strong ነው ማለት ነው። ኦቲዝም ቀን ሲከበር ብዙ ጊዜ ያው ፊት ለፊት የሚወጡት ፊት ለፊት ሪኮግናይዝ የሚደረጉት እውቅና የሚሰጠው ጎበዝ፣ በርቱ፣ ጀግና የሚባለው ያው እናቶችን ነው። ይገባቸዋል፣ አልቃወምም። ደሞም አሉ ጥቂትም ቢሆኑ አባቶች አሉ እና እኔ እናገራለሁኝ። ለምንድን ነው አባቶችን ሮል የምታሳንሱት? ትንሽ ሊሆኑ ይችላሉ፣ አንድም ሁለትም ሶስትም ሊሆኑ ይችላሉ። ግን በዛው ልክ እነሱን ካላበረታታን፣ እነሱን ካላገዝን፣ እነሱን ካልደገፍን ሌሎች አባቶች ማፍራት አንችልም አይደል? ስለዚህ ትንሽም ቢሆኑ ለአባቶችም ቢሆን እንደው እውቅና ይሰጥ። ዛሬ ይህ መድረክ መዘጋጀቱ እጅግ በጣም ደስ የሚያሰኝ ነው። እንግዲህ እኔም አባት ነኝ፣ የሶስት ልጆች አባት ነኝ። እንኳን አደረሰ። ስለዚህ መጀመሪያ ለራሴ እንኳን መልካም አባቶች ቀን እመኛለሁ። ከዚህ በተረፈ ለመላው ኢትዮጵያውያን አባቶች በብዙ ችግርና መከራ ልጆቻቸውን ለሚያሳድጉ፣ ለልጆቻቸው አርአያ ሆነው ትውልድን ለሚፈጥሩ፣ ነገ ሀገር የሚረከቡትን ልጆች በመስራት ትልቅ ድርሻ ላላቸው፣ በቤተሰብ ውስጥ ግርማ የሆኑ፣ ለልጆቻቸው መኩሪያ መከታ ለሆኑ፣ በማህበረሰብ ውስጥ ተሰሚነት ላላቸው፣ እናም ደግሞ በተፈጥሮ በሰጣቸው ጥንካሬ የልጆቻቸውን ህመም በሙሉ እነሱ ተሸክመውት ዳር ለማድረስ ለሚጥሩ አባቶች በሙሉ እንኳን ለአባቶች ቀን አደረሳችሁ ማለት እወዳለሁ። መልካም የአባቶች ቀን ይሁን። የኦቲዝም እና ተዛማጅ ልዩ ፍላጎት ያላቸው ልጆች አባቶች ደግሞ
በተለይ ይሄ ትግል በጣም ከባድ ነው። በዚህ ውስጥ ሲታለፍ ፔኑ በጣም ይሰማኛል፣ ከባድ ነው። በዛ ውስጥ ብዙ መስዋዕትነት መክፈል ይፈልጋል። የእናቶች ብቻ ድርሻ መሆን የለበትም። የእነሱም ኃይል ሲጨምርበት አለማወቅን ወደ ማወቅ ያልተስተካከሉ ነገሮችን ወደ ተደላደለ ሜዳ መቀየር የሚቻልበት እድል ስለሚኖር የአባቶች ተሳትፎ በጣም ይፈልጋል። እነሱንም በአጠቃላይ ኢትዮጵያውያን ከኦቲዝም ጋር የሚኖሩ ልጆች ያሏቸውና የልዩ ፍላጎት ልጆች ያላቸው አባቶችን በሙሉ እንኳን ለዚህ አባቶች ቀን አድረሳችሁ ላለሁ ካደራ ጋር ማስተላለፍ የምፈልገው ትልቁ መልእክት ብዙ አባትቶ ይሄዳል እና ይሄን ፕሮግራም ቢያዩ ደስ ይለኛል። ለምሳሌ የኔ ልጅ አንድ ጊዜ ባለቤቴ ለስራ ወጣ አለና የመጀመሪያ ጊዜ ሲወጣ ነበረ። ከዛ ምንድነው ያደረገው? ቢጃማውን አምጥቶ መሬት ላይ ያነጠፈው። ህፃን ነው፣ ሜቢ 4 ዓመት ወይ 5 ዓመቱ ነበረ። ሱሪውን አነጠፈ፣ ጫማውን አድርጎ ይጠብቀዋል እንዲነሳለት። ለምን ቃላት የሌለ ልጅ ስናሳድግ በጣም ከባድ ነው እና ምናልባት አሁን ይሄን ፕሮግራም የሚያዩ ትተው የሄዱ አባቶች የማይናገር ልጅ ነው አባቴ ናፈቀኝ እንኳን የሚሉ ልጆች ናቸውና እዚህ እነዛ አባቶች ወደ ልጆቻቸው እንዲመለሱ ብዙ ጊዜ የእናቶች ቀን ሲከበር ይሄ ኃላፊነት ለእናት እንደተተወም የሚያስቡ አሉ። የሚገርምሽ ዘርሽ ይጠቀሳል፣ ሃይማኖትሽ፣ ያደግሽበት ሰፈር እናት ላይ ማይበረታ የለም እና ጎበዝ ጀግነሽ ማጀገን አያውቁም። በቃ እንደምንም ብለው አንቺን ማንኮታኮት ብቻ ነውና ይሄኛው ማንኮታኮት እኮ በጣም ቀላል ነገር ነው፣ ግን የሚሻለው ግን ማበረታታት እኮ በጣም አብርሃቱን በርታ የሚል የለም እና በተቻለ መጠን የሚያበረታ በግታት ሌላ ታገባለ ምናምን የሚል ሰው መሀል ነው ያለ ነውና ይሄን የሚሉ ሰዎች እንደው እግዚአብሔር ይጠይቃቸዋል። እንደዚህ ባይሉ የሄደ አባት ልቡ ቢመለስ ለዛ ለልጅ ስጦታው ነው። ከህሊናው ሰው መሸሽ አይችልም። ደግሞ ወላጆች አንድ ላይ ሲሆኑ ለዛም ልጅ አይ ቲንክ በደንብ ጥንካሬም ይሆናል ብዬ አስባለሁ። የሚቀባበሉ ወላጆች ያሳደጉት ልጅና ብቻዋን አንዲት እናት ተስፋ የቆረጠች ዲፕሬሽን ውስጥ ትገባለች። አታውቀው ብለድ ፕሬሸር ይኖራታል፣ ስኳር ይኖራታል፣ ማይመጣባት ነገር አትሰማውም። ስትሞት ስትወድቅ ነው የምታውቀው። እና የሚቀባበላት ምን የሚላት ሰው ያስፈልጋል። ከወለድሽ በኋላ ደግሞ የራስሽ አይደለሽ፣ የልጆችሽ ነሽ። ለልጅ ደስታ፣ ለልጅ ሰላም ማለት ለልጅ ሁሉ ነገር እኔ ምን አምናለሁ ከኔ የተሻለ ኑሮ ልጄ ማኖር መቻል አለብኝ አይደለ? ግን ሌላ እሳት ውስጥ ማግኘው እኔ ደስታዬን ፈልጌ አልሄድም አላደርገውም። ስለዚህ አባቶቹ ተመልሰው የሸሹ አባቶች እባካችሁ ወደ ልጆቻችሁ ተመለሱ። ያላችሁት ደግሞ ምንም ሰፖርት ማታደርጉ እቤት ቁጭ ብላችሁ ሪሞት ለመያዝ የምትጣደፉ አይኖ ስራ ነው የምትውሉት፣ ግን ትንሽ 30 ደቂቃ ለልጆቻችሁ ጊዜ ስጡ። እድሜያቸው ሳያልፍ ነገ ትልቅ የሆነ ልጅ ልትረጁ አትችልም። አይደለም ከኦቲዝም ጋር የተወለደ ሌሎች ልጆቻችን ራሱ እስከ 10 ዓመት ነው አይደል? እስከ 7 ዓመት ምናምን ነው እጅሽ ላይ የሚኖሩት። ያኔ በቂ ፍቅር በቂ ጊዜ መስጠት መቻል አለብን። ስለዚህ አሁንም ለአባቶች ማስተላልፈው መልእክት ለልጆቻችን ጊዜ እንስጥ፣ ፍቅር እንስጥ። ነገ የምንጸጸትበትን ነገር አናትርፍ። በዛ ላይ ተጠያቂ ነን። ስጦታ ሰጪው አንድ ቀን ይጠይቀን ይሆናል። ከመጠየቅ ነፃ ለመውጣት ዛሬ ላይ ተያይዘን ለዚህ ልጅ እንስራ። ትንሽ ነው የሚፈልገው። ትንሽ ነገር ፑሽ ካረግ ነው መስመር ውስጥ ይገባል፣ እድሜው ሳያልፍ ከሆነ። ስለዚህ መልካም የአባቶች ቀን እያልኩ አደራዬን ደግሞ በዛው እንድትቀበሉኝ እንደ እናትም እንደ ሴንተርም ዳይሬክተር ጥሬን አስተላልፋለሁ። አመሰግናለሁ። መልካም የአባቶች ቀን። በዛሬ ኩል ፕሮግራሚ የአባቶች ቀንን በማስመልከት በነሚያ የኦቲዝም ማዕከል ፕሮግራም ላይ ተገኝተን የነበረን ቆይታ ይሄን ይመስል ነበረ። እኔም ለመልካም አባቶች ሁሉ መልካም የአባቶች ቀን እያልኩኝ ፕሮግራሜን አበቃ።